ፖሊስ እየተፈለክ ነው፣ ወንጀለኛ ነክ። እንዴት ነው የምትተባበረ? አሳልፈ ምን ነገር የምትፈልገው? ይኸውልሽ እኔ በጣም አደጋ ላይ ያለው ሰው ነኝ። አይመለከተኝም ታዲያ እንዴ? ሻምበል የተባለው የአቶ ሞገስ ወንድም። እሺ ሰላም ሰላም ነው። ክፍለ ሀገር ድረስ ሄደናል። ቤተሰቦቿ ጋር ሄደን የሚረዳ ካገኘ ሌላ ሰው ነው። አይደለም አንቺን ነው ይፈልግ። አልማዝ አይደል? ምን ታደርጊያለሽ እዚህ አንቺ? ማን እኮ አንተ ምን እያደረግሽ ነው ያለሽው? አቶ ሞገስ እንግዲህ መልካም ሰው ነበሩ። ብርሃኑ እባላለሁ እኔ። ምን ነበር ጉዳይ? አይ አይደለም ማን ነው እሱ? ማን ያልሽው? ፌቨን ጨረሻው የሚሆነው ሞት። ጤነኛ ነህ? እኔ እንደዛ ነው ስራ አልሰራም። ሰው ይዞር በደል ምን ይቸኩላለሁ? እዚህ ቤት ማን ነህ አንተ? ለምን ጥቁር በጥቁር የለበሱ? እዚህ ቤት ሆስፒታል መውጣት አልቻሉም። ምክንያቱም ከባድ ነገር ነው ያጋጠማቸው። ሰማኛለህ? መንገዴ ሊድበት ልታስወጪኝ የምችው ብቸኛ ሴት አንቺ ነሽ። እምልህን አትሰማኝም? ስለዚህ እሷ ነች ይሄን ስራ የምትሰራው ነው እያልሽኝ ያለሽ? እኔ ምን አውቃለሁ? እኔ ካንተ ቁርስ መጣ አይደል ያገኘኋት እዚህ ቤት። 10 ሚሊዮን እንደሰው ብስል የምታወራውን ነገር ተጠንቀቅ። እኔ ከተያዝኩኝ አንቺን ትያዣለሽ። የሚኪ ጉዳይ አሁን ላይ በጣም በቃ አሳሳቢ የሆነ ጉዳይ ነው። ሚኪ ማን ነው? በጣም አደገኛ ግለሰብ የሰራተኛ ቤተሰቦች ካገቱት ሰዎች መካከል አንደኛው የሱ ወንድም። እሺ ንገረኝ፣ ምን ታምጥልኛል? ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ግሩምን የምትከታተሉ ቤተሰቦች እንዴት ከረማችሁ? እንዴት ቆያችሁልን? ግሩም አያሉ ነኝ። እንግዲህ ተመልሰን መተናል። ያው የማይታለፍ ነገር የለም። ያው ቀኖች እየሄዱ ይመጣሉ። ሰው ከአጠገባችን ይጠፋል። ያው በሞትም በአንድም በሌላም መልኩ ይሄዳል። ያው ሞት ሲሆን መሳዝነን ያው ያን ሰው ድጋሚ አናገኘው። ምናልባት ወደፊት ያው ዳግም ምጽአት ከተገናኘን እንጂ ያው ሰው ሞተ ማለት በቃ ካጠገባችን ተለየ ማለት ነው። ያው ያ ነገር ያሳዝናል። ምክንያቱም የለመድነው ሰው ቤተሰብም ሊሆን ይችላል፣ ከቤተሰብ ውጭም ሊሆን ይችላል። እናት፣ አባት፣ እህት፣ ወንድም፣ አክስት፣ አጎት ይሞታል። እኛም እንሞታለን። እኛም ተራችን ነው የምንጠብቀው። ያው ስንኖር ብዙ ጊዜ ሞትን አናስበው። ምክንያቱም በቃ ነገን ሰርቼ ነገን የሆነ ነገር ተፈጥሮ እንዲሆኑ እንደዛ ሆኖ ለዚች እድሜ ሰው እኮ በ10 አመቱ በ11 አመቱ ይሞታል፣ በ20 አመቱ ሊሞት ይችላል። አናውቀውም መቼ እንደምንሞት። ፈጣሪም ሁላችንም የራሳችን የሆነ የምናመልከው ነገር አለ። በራሳችን ሁሉም የራሱ የሆነ ሃይማኖት አለው፣ የራሱ የሆነ የሚከተለው መንገድ አለ። በሁሉም ግን ሞት አለ። ምንም እናምልክ፣ ድንጋይም እናምልክ፣ ዛፍም እናምልክ፣ ፈጣሪ እግዚአብሔርም እናምልክ፣ አላህም ይሁን ማንም ሁላችንም ጋር ሞት አይቀርም። ሞት የሚባለው ነገር አለ። ከሰው ለመሞት ነው የሚፈጠረው። ራሱ ይሞታል። ምድር ላይ የሆነ ነገር ስራ ይሰራል። ከዛ በኋላ መጨረሻው የሚሆነው ሞት ነው። መልካም ስራ ከሰራን ያው ከፈጣሪ አጠገብ እንቀመጣለን። መጥፎ ስራ ከሰራን ደግሞ እንደ ስራችን የሚገባንን ቅጣት ደግሞ ሞተን እናገኛለን። ስለዚህ በቃ እነዚህ ሁሉ ነገሮች ምድራዊ ናቸው። የምንሰራቸው ነገሮች በጠቅላላ ምድራዊ ላይ የሚቀሩ ናቸው በጠቅላላ በቃ። ነገር ግን ግልባጮቹን ጠቅላላ እናገኘዋለን። እዚህ ክፉ ብንሰራ ነገ እኮ ያ ክፉ የሰራንበት ሰው፣ የዘረፍነው ሰው፣ የገደልነው ሰው ላይጠይቀን ይችላል። ወይ ብንታሰርም የሆነ አመታት ተፈርዶብን እንወጣለን ከስር። ነገር ግን እዛ ጋር የሰራናት ያቺ ተግባር ያቺ መጥፎ ስራችን ስንሞታም ተከትላ ነው የምትሄደው። እዚህ ደግሞ ሰው ብንረዳ፣ ለሰው መልካም ብናደርግ፣ ሰዎችን ወደ ጥሩ መንገድ ብንመልስ፣ ለሰው ክፋት ባናስብ፣ ለሰው ደግደጉን መልካም ብናስብ ነገ አሁን እዚህ ጋር ያሰብናት መልካም ነገር የሰራናት መልካም ነገር ትንሽም ትሆናለች እኮ። ሰው ሚሊዮን የሰጠና 10 ብር የሰጠ እኩል ነው። ምክንያቱም ዋናው ልብ ነው። ምናልባት የገንዘቡ ልዩነት ለምንሰጠው ሰው ለውጥ ሊያመጣ ይችላል። 10 ብር ኖሮኝ 9 ብር ለራሴ አድርጌ 1 ብር ሰጥና 20 ሚሊዮን ኖሮኝ 10 ሚሊዮን ለሰው ብሰጥ ተመሳሳይ ነው። ምክንያቱም ዋናው ልብ ነው፣ ያደረግነው ነገር ነው። ዋናው አስተሳሰባችን፣ ዋናው ያደረግንበት መንገድ ነው። በክፉ ልብ ሆኖ ሰው ቢረዳና በጥሩ ልብ ሆኖ ሰው ቢረዳ የተለያየ ነው። ምክንያቱም ልባችንን ንጹህ ማድረግ አለብን። ፈጣሪ አይደለንም፣ ሰው ነን፣ እንሳሳታለን፣ ስህተቶች ይኖራሉ። ምክንያቱም ፍጹም አይደለንም። በአንድም በሌላ መልኩ አስበነውም ሳናስበው ስህተቶችና ኃጢአቶችን መጥፎ ስራዎችን እንሰራለን። ግን ደግሞ ይቅርታ ሁላችንም አምላክ መቼም ይቅርታ ያደርጋል። ንስሐም አለ። ብዙ ነገሮች ንስሐችን ገብተን ያው ህይወታችንን መምራት እንችላለን። እንግዲህ ያው አቶ ሞገስም እንግዲህ መልካም ሰው ነበሩ። ጥሩ ነገሮችን ነው ሲያደርጉ የነበረው። ያው መጀመሪያ ላይ ስንፈርጃቸው ነበር ሁላችንም። ምክንያቱም ወይዘሮ መስከረም ከተጎዱት ጉዳት አንፃር ከደረሰባቸው ከቤተሰብ ጭራሽ እኮ
ከገዛ ቤተሰቦቻቸው እንኳን አግልለዋቸው ብዙ ነገር ውስጥ ገብተዋል። ጎዳና እስከመውጣት እስከ መለመን ደረጃ ደርሰው ነበር። ግን ደግሞ ያ ሁሉ ታሪክ ሆኖ ተጽፎ አለፈ። ምክንያቱም አንዳንዴ ክፋትን ስናይ ነው የደግነት ጥቅሙና የማለፍ የሀብታም መሆን ጥቅሙ የሚገባን። ድሃ ስንሆን ነው ሀብትን የምናውቀው። ድሃ ሆነን ኖረን መጨረሻ ላይ ሲሳካልን እንዴ ድህነት የሚባል ነገር አለ ከዛም ለክ የተሻለ ኑሮ አለ ብለን የምናስበው እና ያው ወይዘሮ መስከረምም አልፎላቸው እዚህ ደረጃ ደርሰው ነበረ። ቤት ተገዝቶ ታውቃላችሁ እያንዳንዱ ያለፉትን ነገር። ከዛ በኋላ ግን ሁሉም ነገር ደግሞ እንዳልነበረ መልሶታች። እንግዲህ ያው ሰሞኑን እንግዲህ ከሆስፒታል ይወጣሉ ብለን እንጠብቃለን። እንግዲህ ያው ሆስፒታል መውጣት አልቻሉም። ምክንያቱም ከባድ ነገር ነው ያጋጠማቸው። ህይወታቸው ትንሽ የልብ ኬዝም አለ፣ ደምም ያው አንዳንዴ በእድሜ የሚመጡ በሽታዎች፣ በንዴት በድንጋጤ የሚመጡ በሽታዎች አሉ። አቶ መጎስ በመሞቱ እንግዲህ በጣም ተሰምቷቸዋል። በዛ ላይ ደግሞ ሚኪንም አጥተውታል። እንግዲህ የሚኪ ጉዳይ አሁን ላይ በጣም በቃ አሳሳቢ የሆነ ጉዳይ፣ በጣም በቃ ከምንም ነገር በላይ እንግዲህ ቅድሚያ የሚሰጠው ጉዳይ ሆኗል። ምክንያቱም ሚኪ በህይወት አለ የሚለው ነገር አይምሯችን በጣም ይዞታል። ምክንያቱም የሱ በህይወት መኖር በጣም የሚጠቅም ለእናቱ ይጠቅማል፣ ለእኛ ይጠቅማል፣ ለብዙ ሰው ነው የሚጠቅመውና በህይወት ካለ እንግዲህ እስኪ ለማግኘት እሱ በጣም ጥረት እያደረግን ነው የምንገኘው። እንግዲህ ያቺ የሽመልስ ሰራተኛ ብዙ ጉዶች ነው ያወጣችሁ። በጣም እሷን ከያዝን በኋላ እንግዲህ ብዙ ሚስጥሮች ያወጣለች። እንግዲህ ክፍለ ሀገር ድረስ ሄደናል፣ ቤተሰቦቿ ጋር ሄደናል። ቤተሰቦቿ የተያዙትን ቤተሰቦቿ ስለቀቃልላታል። እንግዲህ 2 ጥበቃዎች ነበሩ በሰዓቱ እዛ የነበሩ እነሱና ስለይዘን እንግዲህ ብዙ ጸቦች ብዙ ነገር የተፈጠሩ ነገሮች ነበሩ። እኛም ብዙ አደጋ እስከማለፍም ደረጃ ደርሰን ነበረ። ያው በካሜራ መቅረጽ ስላልቻልና ስንቀርጽበት የተወሰነ የቀረጽናቸውን ነገሮች ደግሞ ያው እዛ በተፈጠሩ አንዳንድ አለመግባባቶች ግጭቶችም በነበሩ በነዛ የተነሳ እንግዲህ ልናገኝ አልቻልንም። የቀረጽነውንም እስከማጣት ደረጃ ደርሰናልና ከዛ በኋላ የተነገረን መረጃ መሰረት እንግዲህ አዲስ አበባ አንዲት ግለሰብ እንዳለች እቺ ሰራተኛ አዲስ አበባ አታውቀውም፣ እንግዲህ መታም አታውቅም። ከዛ በኋላ ግን ለዚህ ጉዳይ አዲስ አበባ ስትመጣ የተቀበለቻት አንዲት ግለሰብ እንዳለች፣ እቺ ግለሰብ በጣም አደገኛ ግለሰብ፣ ለብዙ ለሀገርም ለምንም የማትጠቅም ብዙ ጉዳቶችን እያደረሰች ያለች። እንግዲህ ወገኖቻችን እንግዲህ በስደት እየተሰቃዩ እንደሆነ ታውቃላችሁ። ይህንን ቪዲዮ የምትከታተሉ አላችሁ፣ በስደት ላይ ያላችሁ ብዙ ሰዎች እንግዲህ በበረሃ ወጥተው የተለወጡም አሉ፣ መሀል በረሃ ላይ የቀሩ አሉና በአብዛኞቹን ግለሰቦች ስትልክ የነበረች አንዲት ግለሰብ አለች። እንዲህ ከዚህ ሀገር ወደ ውጪ እየላከች በህገ ወጥ መንገድ ከሀገር ሰዎችን የምታስወጣ ግለሰብ አለችና እሷን ግለሰብ ነው እንግዲህ መረጃ የሰጡን። ያው እንዳጋጣሚ ሆኖ ደግሞ እነዚህ መረጃዎችን በምናገኝበት ሰዓት አንድ ግለሰብ አለ። ያው እንግዲህ ወደ ጣሊያን ሀገር ተሳክቶለት እድል ቀንቶት ሄደና እሱ እንዳጋጣሚ ደግሞ በአንዳንድ ግንኙነቶች የተነሳ ያው እሱን መረጃ አጣርተን ስለሱ ከሱ ጋር አንዳንድ ነገሮችን ለማውራት ሞክረን ነበር። በሷ የተነሳ ነው ከዚህ ሀገር ወጣውና ብዙ መረጃዎች ሰጥቶናል። ስለሰው የሚያውቀውን ጠቅላላ በጣም የቀርቧ ሰው ነበር። ነገር ግን ያው በገንዘብ ምክንያት ብዙ ገንዘብ ከቤተሰቦቹ ተቀብላለች። እሱን ወደ ውጪ ከላከችው በኋላ እሱ ተሳክቶለታል። ነገር ግን ከቤተሰቦቹ በጣም ብዙ ገንዘቦችን ተቀብላለችና ያው ያለውን መረጃ ምናምን ተቀላላ ነግሮናል። እቺን የሰራተኛዋን ቤተሰቦች ካገቱት ሰዎች መካከል አንደኛው የሱ ወንድም እና ያለውን ነገር እንግዲህ ነግሮናል። አህመድ ኢየሱስ እንደሚባል እዛ ያለው ወንድም እንዳለው ብርሃኑ ኢየሱስ የሚባልና ስለዚህ እኛ እንግዲህ እስኪ ቀስ ብለን ቀርበናት ያለውን ነገር እናጣራለን። እንግዲህ ስቴሽነሪ ቤት እንዳላትና ለምሳ ብዙ ጊዜ ቤቷ እንደምትመላለስ ሰምተናልና እስኪ እውነት ከሆነ ያው ሚኪንም ልናገኝበት የምንችል ይህ ሻምበል የተባለውን የአቶ ሞገስ ወንድም ልናገኘው የምንችልበትን መንገድ የምናገኝ ይሆናል። እንግዲህ እስኪ ሁሉም ነገር አብረን እንከታተል። እንግዲህ ቻናላችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቀጥሉላለን። እስኪ ውድ ተመልካቾቻችን እንግዲህ ያው መግቢያ ላይ እንደነገርኳችሁ ልጅቷ ያለችበት የተባለው አካባቢ ላይ ተገኝተናል። እንግዲህ ምሳ ልትበላ ወደ ቤቷ እንደገባች ነው የሰማነው። እስኪ ያለውን ነገር እናጣራና እንግዲህ ያው እየጠበቅናት ነው እስክትወጣ። ብዙ ጊዜ ምሳዋን ለመመገብ ወደ ቤቷ እንደምትመለስ ሰምተናል ከቢሮ ወጥታ። ስለዚህ እንግዲህ እየጠበቅናት ነው። እዛው ቤቷ አካባቢ ነው እንግዲህ በሰዎች በጠቆሙን መሰረት እንግዲህ ከባድ የሰዎች ዝውውር ነው የምሰራው እቺ ግለሰብና እስኪ እነዚህ ነገሮች አጣርተን ያው ያለውን ነገር ያው እየመጣች ነው መሰለኝ።
ሳንቻል እሺ ሰላም ነው አንድ ጉዳይ ነው ልክ ነበር ስለምን ጉዳይ አንድ ከባድ ጉዳይ አጋጥሞ ነበርና እኮ የሚረዳ ካገኘ ሌላ ሰው አይደለም አንቺን ነው ይፈልግ አልማዝ አይደልሽ አቤት አልማዝ አይደለሽ ስሚን ከታወቀው አውቀሻል ቢሮሽም መጥቼ ነበር ምሳ እንደወጣሽ ነግረውኝ ነው ወደዚህ መጣሁ አልገባኝም ማን እኔን አታውቂኝም እሺ ምን ነበር ብርሃኑ እባላለሁ እኔ ምን ነበር ጉዳይ አይደለም ከሀገር እንድታስወጪኝ ፈልጌ ነበር ያማል ጤነኛ ነህ እኔ እንደዛ ይስራ አልሰራም ሰው ይዞር በለኝ እኔ ቸኩላለሁ ይኸውልሽ ከሆነኛ ሰው ነው መረጃውን ይሰማል ተሳስተሃል አይደለም አልማዝ አሳልፈኝ ምን ነበር የምትፈልገው ይኸውልሽ እኔ በጣም አደጋ ላይ ያለው ሰው ነኝ አይመለከተኝም እንዴ መንግስት ነው አሳልፈኝ እኔ ልጅበት ይኸውልሽ እኔ አሁን በጣም ህይወቴ ተመሰቃቅሎ አይመለከተኝም አልሰማህም ግዴታ አለብኝና ይሄን ስራ ነው አልሰራም ወንጀል እየተፈለኩኝ ነው ያለሁትና ከዚህ ሀገር እንደምንም ብዬ ሞጣ ሰው ያሳልፈኝ ብዬ እንዳልሰበስብልህ አሳልፈኝ እንደዛ አልማዝ እባክሽ ትሰማኛለህ እኔ የምትለውን ስራ አልሰራም እኔ ግሌን ስራ ነው የምሰራው ነው ይገባኛል ይኸውልሽ ዞር በልልኝ እሺ አልማዝ አንዴ ብቻ ምንድነው የምትፈልገው አንዴ ብቻ አዳምጪኝ ይኸውልሽ ማለት ከብዙ የዘረፍኳቸው ገንዘቦች አሉ አይመለከተኝም ተባባሪ ልታረገኝ አይደለም አልማዝ እባክሽ ይኸውልሽ አሳልፈኝ ልቀቀኝ እነዛን ብሮች እሰጥሻለሁ የፈለግሽውን 20% ለራሴ ያዘው ሰማኛለህ ሰውዬ መንገዴ ሊድበት ነው ያለው እኮ እባክሽ ሰማኛለህ መንገዴ ሊድበት ልታስወጪኝ የምችው ብቸኛ ሴት አንቺ ነሽ ምንድን ነው ሰማኛለህ እኔ እንደዛ አይነት ስራ አልሰራም ከዚህ በፊት በአንቺ በኩል ይኸውልሽ ከሀገር የወጣ ወንድም አለ እሱ አሁን ጣሊያን ሀገር በጣም በሰላም እየኖረ ነው ያለው እሱም ብዙ ገንዘቦች ይልክልኝ ነበር እያንዳንዱ ነገር መረጃሽን የነገረኝ እሱ ነው እሺ አልማዝ ልንገርሽ እሺ መስማት ትችላለህ አይደል እኔ ይሄንን ስራ አልሰራም የምታወራው ነገር አላውቅም አህመድ የሚባል ወንድም አለኝ እሺ ካስታወስሽው እንደውም ለአንቺ ራሱ አሁን ገንዘብ ይልክልሻል የምትለውን ሰው አላውቀውም ሰማኸኝ አይደል በመንገዴ እንዳትገባ ዞር በልልኝ አህመድ የሱፍ አይደል የሱፍ ይኸውልሽ እኔ ደግሞ ብርሃኑ የሱፍ እባላለሁ እኔ በግል ስራዬ በጣም ብዙ ሰዎችን አገኛለሁ ሰማኸኝ አይደል ግን አንተ የምትለውን ስራ አልሰራም ከሀገር እንደም ችግር የለውም ይኸውልሽ እኔ የስም መሳሳት እንዳይሆን ይኸውልሽ አሁን እንደዚህ በማስክ ኮፍያ አየሽኝ ራሱ ተደብቄ ነው ያለሁት ሰማኸኝ የስም መሳሳት እንዳይሆን ላይ ነው ያለነው አይደለም ምንም የስም መሳሳት አይደለም ማለት ነው ከኔ ጋር አልማዝ በጣም ብዙዎች አሉ ይሄ ነገር በድብቅ እንደምትሰራው አውቃለሁ አልማዝ ምንም በድብቅ የምሰራው ሚስጥርሽ ደግሞ ሚስጥሬ ነው ሚስጥራችን ተደብቆ ነው ምንም ሚስጥር የሚባል ነገር የለም ሰውዬ ሰማኸኝ አይደል አሁን ወንድሜ ያለበት ሀገር እንድትልኪ ነው ትሰማኝ እንዴ ያውራ ሰማኝ እሺ መጀመሪያ እባክሽ ሰማኝ እንዴ አሁን በጣም እየተፈለኩኝ ነው ያለሁት ሰማኝ አይደል ወይስ እኔ ልጅበት አንተ ብቻ የምታወራ ከሆነ እኔ ልጅበት ልቀቀኝ እባክሽ ሰማኝ አይደል እኔ የግል ስራ አይደለም የምትለውን ስራ አልሰራም ሰማኝ አይደል በቃ ታዲያ አውቃለሁ ምን እንደምትሰሪ አውቃለሁ ያንዳንዱ ነገር አውቃለሁ ያንን ስቴሽነሪ ቤት ምናምን እንደምትሰሪ ስቴሽነሪ ቤት እንዳለሽ አውቃለሁ ካወቅ በቂ ነው እኔ እሱን ነው የምሰራው እኮ ይኸውልሽ አልማዝ ምንም እኮ በቂ ነገር የለም ያለው ሰፈሪ ነው ብዬ እንዳላስይዘህ ዞር በልልኝ ብዬ እንዳላስይዘህ ሰማኝ አይደል ዞር በልልኝ አልማዝ ምን ለምን ደግሞ ጭራሽ ሰፈሪ ዞር በልልኝ እሺ እንሂድበት እሺ ሌላ ቦታ እንሂድ እሺ ከዚህ ቦታ ሄደንሽ እናውራሽ ምንም የምናወራው ነገር የለም የምር ስለኔ ብታቅኖሮ ሰማኝ አይደለ ስለኔ ብታቅኖሮ በቃ የሚደረገውን ታረግ ነበር አሁን ዞር በልልኝ የሚደረገውን አደርጋለሁ እኮ አልማዝ ዞር በልልኝ እንሂድበት አሁን ትራንስፈር አደርግልሻለሁ ሰማኝ አይደል ሰውዬ እኔ በሰፈሪ መዋረድ አልፈልግም ሰማኝ እኮ ቦታ ቀይረን እናውራሽ እሺ ቦታ ቀይረን እናውራ በቃ ደበቅ ያለ አንድ ቦታ አለ መስማት ትችላለህ ደበቅ ያለ አንድ ቦታ አለ ሰፈሪ አታጫጩ ደበቅ ያለ ቦታ አለ ልናወራበት የምንችለው ሰው ብዙ ሰው ሊያየን የማይችለው ቦታ እኔም አሁን ይኸውልሽ ከብዙ ሰዎች የተደበቁኝ ነው ያሉት እኔ ከሱ አይመለከተኝም ከፖሊስም ከዘረፍኳቸውም ሰዎች ተደብቄ አይመለከተኝም እኔ የምታወራው ነገር አይመለከተኝም የወንድሜን ህይወት እንደቀየርሽው የኔንም ህይወት ቀይር እኔ ከተያዝኩ ብዙ ነገር ይበላሽ ይኸውልሽ አልማዝ የምታወራው ነገር እኔ ከተያዝኩኝ አንቺን ትያዣለሽ ለምን የሚያዘው ምክንያቱም ከወንድሜ ጋር የተገናኘ ጉዳይ አለ አንተ ስትጫወት በጣም ትቆያለህ መሰለኝ ዞር በል ልሂድበት ከወንድሜ ጋር የተገናኘ ጉዳይ አለ ሰማኛለህ ወደ ስለ ይገባው ገንዘብ ጋር ወንድሜ ይገናኛል ወንድሜ ደግሞ ያንቺን አድራሻ እያንዳንዱን ነገር ያለ የዘረፍኩት አንተ ተረኛ ገባኝ አይደለም ይኸውልሽ ወንድሜ በላከኝ መሰረት እሱ በጠቆመኝ እሱ ባረጋቸው ነገሮች ተቀላላ ያለ ማን ነው ወንድሜ አህመድ የሱፍ የሚባል ወንድም አለኝ ይኸውልሽ እኔ ደግሞ ብርሃኑ የሱፍ ይባላለሁ አሁን ወንድሜን ራሱ እዚህ እየፈለጉት ነው ያሉት በምን እንደወጣ በምን ቤት ሀገር እንደሄደ እንደወሰደው ምናምን እያንዳንዱ ነገር እያጣሩበት ነው ያሉት ሁሉ ነገር ከተጣራ አንቺም ዘጥያ ትወርጃለሽ እኔ አንቺንም ላድንሽ ነው እኔንም ማድኝ ገንዘብ ችግር የለም እከፍልሻለሁ አልኩሽ እኔ ሳንተ በምን ላምን እችላለሁ እኮ እሺ ሌላ ቦታ አሁን ደበቅ ያለ ቦታ አለ እዛ ቁጭ ብለን እናወራ የወንድሜን ፎቶ አሳይሻለሁ ካስፈለገ
በምን ላምን ይችላል? ግን ቦታ ለህይወቴ እኮ ሰጋለሁ አይደል? እንዴት ላምን ይችላል? አላውቅም። ተከትለሽኝ ሄደሽ ማናወራ ከሆነ ደግሞ ህይወትሽ አደጋ ላይ ነው። ይሄንንም ልነግርሽ ነው። አንደኛ እሱ የላከልኝ መረጃ ይኸውልሽ ህይወትሽ አደጋ ላይ እንደሆነ ነው። እሺ ደህና ቦታ ነው ያመጣሁሽ። እሺ የት ነው ያለነው አሁን? በቃ ደህና ቦታ ነው። በቃ ማንም ሰው ሊያገኘን አይችልም። ይኸውልሽ ድብቅ ነው፣ ሰውም የለም። በቃ እንደምታዩ ጭር ብሏል። ብዙ ሰው ያገኘ ነው እዚህ። እሺ አሁን ቀጥልሽ። ይኸውልሽ አሁን መጀመሪያ መተማመን አለብን እና ቻልማስ ማለት ነው። ይገባኛል የስራ ህግ ወጥ ነው ምናምን ብዙ እንትኖች አሉት፣ ግን እኔና አንቺ ደግሞ መተማመን አለብን። እሺ ቆይ እኔንስ እንዴት ልታገኘኝ ቻልክ? ያልገባኝ እኔ ነገርኩሽ እኮ አሁን ወንድም አለኝ። ፎቶ ላሳይሽ። አይሹ አውቀዋለሁ ልጅ። ይሄ ማለት ነው ወንድም ነው። ጣሊያን ሀገር ልከሽ የለ። ቆይ እሺ እንዴት ነው እንድንተማመን የምንችለው? ሻልማዝ አሁን እኔ በጣም ሚዲያዎች ላይ ማየት ይቻልሽ ከፈለግሽ አሳይሻለሁ። በፖሊስ በጣም የተፈለግኩኝ ነው እና ብዙ ሺህ ብሮች ምናምን ብዙ ሚሊዮን ብሮች ያልዘረፍኩት አይነት ነገር የለም። በዶላርም በምንም በኢትዮጵያ ብርም በምንም ዘርፍ ያለው እና አሁን ሰዎች በጣም ክትትል እያደረጉ ነው እኔ ላይ። የህግ አካላቶችም እየተከታተሉ ነው። ስለዚህ እኔ ከዚህ ሀገር እንደምንም ብዬ መውጣት አለብኝ። ስወጣ ግን የት ነው መሰለሽ የምሄደው? ጣሊያን ነው። እንዲህ ከሆነ እኮ ታዲያ ግን ለእኔም ለህይወት ያሳጋኛል። ወንጀለኛ ከሆንክ እንዴት ብዬ ነው የምተባበርክ? ይኸውልሽ አሁን ለአንቺ ለህይወትሽ የሚያሰጋሽ ጉዳይ ምን እንደሆነ ታውቂያለሽ? ወንድሜ በጣም እየተፈለገ ነው ያለው። ምክንያቱም እኔና እሱ ያለንን ዝምድና አውቀዋል። ወንድሜ ማለት አህመድ? እኔና እሱ ያለንን ዝምድና አውቀዋል እና ከዚህ ሀገር እንደወጣ እያንዳንዱን ነገር አውቀዋል። ስለዚህ ከዚህ ሀገር የወጣበትን ምክንያት ደግሞ ሊያጣሩ ይችላሉ። እኔን ከታሰርኩኝም ደግሞ ነገሮቹ ይበልጥ እየጠነከሩ ነው። ምክንያቱም እኔም እናገራለሁ ወንድሜ ውጭ ነው ያለው። ለሱ ስል ነው እዚህ ሁሉ ነገር ውስጥ የገባሁት። ማለት ያው ከአንቺ ጋር ብዙ ግንኙነት እንዳላችሁ አውቃለሁ። ረጅማት እንደምትተዋወቀው አውቃለሁ። እኔም እኮ ታዲያ እሺ ሌላ ስህተት ነው የምሰራው? በፖሊስ እየተፈለክ ነው፣ ወንጀለኛ ነህ። እንዴት ነው የምተባበርክ? አንቺ እኮ እኔ ነገርኩሽ እኮ እንድታምኚኝ ያለውን ነገር እንዳስረዳሽ። ሁለታችንም ያለንበት ሁኔታ ተመሳሳይ እንደሆነ እንጂ ከአንቺ ጋር የሚያገናኘው ነገር የለም። በፖሊስ ልፈለግ በምን ልፈለግ ከአንቺ ጋር የሚያገናኘው ነገር የለም። አንተ አንድ ነገር ሆንክ ማለት እኮ ይሄ ጉዳይ ቀጥታ ከኔ ጋር ወደ እኔ ነው የሚመጣው፣ ከኔ ጋር ነው የሚያያዘው። ገባኝ። ግን ምንም የሚያስፈራሽ ምንም የሚያሰጋሽ ነገር የለም። እኔ ምንም አልሆንም። እኔ ጋር ቀጥታ መምጣት አይጠበቅብህም ነበር። እንደማውቀው ሆነ ወንድምህ ደህና ቦታ ነው ያለው። ጣሊያን ነው ያለው እኮ። ታዲያ በእሱ አማካኝነት መውጣት ትችል ነበረ። አሪፍ ቦታ ነው ያለው እሱ። እኔ እንደማውቀው ከሆነ ይኸውልሽ ምን አለ መሰለሽ፣ አሁን አንደኛ እሱ ለእኔ ፕሮሰስ ለማስጀመር በጣም ረጅም ጊዜ ይፈጃል። በዛ ላይ እሱ ባነካካው ነገር ነው እኔ አጣብቂኝ ውስጥ የገባሁት። ብዙ ገንዘቦች በጣም ዝም ብሎ የሚልክልሽ መስሎሽ ነው እንዴ? ገንዘብ እኮ የምልክልሽ እኔ ነበርኩ ወደ አንቺ አካውንት። እሱ ወደ እኔ ይልክልኛል ወይም ደግሞ ይሄን ያህል ገንዘብ ላክላት ይለኛል። ከዛ ወደ አንቺ ልክልሻለሁ ባሻ እንጂ እያንዳንዱን ነገር ከኔ ጋር ነው ኮንታክትሽ የነበረው። አንቺ እኔን ስለማታውቂኝ እንጂ እያንዳንዱ ትራንስፈርን ብትይ ምንም ነገሮች ጉዳዮች ትፈልጊ ምናምን እሱ አይደለም የሚጨርስልሽ፣ እኔ የሚጨርስልሽ የነበረው ባሻ። ይሄ ነገር ግን በጣም ሪስክ አለው። ያንተ ጉዳይ በጣም ሪስክ አለው አይደለም? ያንተ የኔን ህይወት ሊያበላሽ የሚችል ነገር እኮ ነው። ይኸውልሽ ምን ህይወትሽ ሊያበላሽው አይችልም። በቃ አሁን አንቺ አንደኛ ከዚህ ነገር ውስጥ መውጣት አለብሽ። አንቺ በቃ ከቻልሽ ራሱ ሌላ ሰው ሊያገናኘህ። እኔ ሌላ ሰው አልፈልግም። ይኸውልሽ እኔ እንደዛ ነው የሚሻለው። እዚህ ነገር ውስጥ መግባት አልፈልግም፣ ፍላጎት የለኝም። ሌላ ሰው ሊያገናኘህና ከዛ ሰው ጋር ማንንም ሰው አታገናኘኝ። እኔ ማንንም ሰው እንድታገናኘኝ አልፈልግም። በቃ እኔ ነገር ወንድሜ የነገረኝ ማንንም ሰው እንዳታምን፣ ከሷ ውጪ በምንም አይነት ሁኔታ ከማንም ጋር ይሄን ስራ እንዳሰራ ብሎኛል። የገንዘብ ጉዳይም ይኸውልሽ እኔ ለገንዘቡ አይደለም ወንድሜ የከፈለሽን 3 እጥፍ ከፍልሻለሁ። ለገንዘቡ አይደለም። ሰማኸኝ አይደል? እዚህ ጋር እኔ ሰው ነኝ፣ ህይወት ያሳስበኛል። በቃ ስለዚህ የምትሄደው እኮ አንተ የማታውቀው ሰው አይደለም፣ እኔ የማውቀው ሰው ነው የምልክክ። ገባኝ። በቃ ስለዚህ አንተ ከዛ ሰው ጋር ጨርስ። እኔ እዚህ ነገር ውስጥ መግባት አልፈልግም። አይሆንም። ይኸውልሽ በቃ ይሄን ጉዳይ የጀመርኩት ከአንቺ ጋር ነው። ወንድሜም ያገናኘኝ ከአንቺ ጋር ነው። ስለዚህ መጨረስ ነው ፈልገው ከአንቺ ጋር ነው። የጀመርነው ነገር የለም አይደለ? በቃ ወንድምህ ልክ ኦልሬዲ ጀምረሻል። ከኛ ቤተሰብ ጋር ከወንድሜ ጋር ጀምረሻል። ወንድምህ ሄዷል። ከሱ ጋር ያለኝ ነገር በቃ እኮ ሄዷል። ብቻ እኮ እኔ አሁን ይኸውልሽ አልማዝ፣ እኔ ያልተረዳሽኝ ነገር አለ።
እኔ ሌላ ቦታ እኮ አጥቼ አይደለም አሉ እኮ አሁን እንደዚህ አይነት ስራዎች ሊሰሩልኝ የሚችሉ እኔን ከዚህ ሀገር አስወጥቶ ደህና ቦታ ለዛውም ጣሊያን አይደለም ሌላ አውሮፓ ሀገሮች አሜሪካም ካናዳም የሚልኩኝ ሰዎች አሉ። ከኔ ተሻለ ደግሞ ፕሮሰስን የሚያፋጥን ሰው አለኝ። እኔ እንደሱ ጋር ግን እንድንተባበር እንድንረዳዳ ስለፈልኩ ነው። ገባሽ? በሚያስፈልገው ነገር ሁሉ ከጀርባ ሆኜ እረዳለሁ። በሱ በኩል አይደለም ግን ደግሞ እዚህ ነገር ውስጥ እጅኝ መክተት አልፈልግም። ከጀርባ ሆነሽ እንድትረጅኝ አይደለም የምፈልገው። እኔ ግን ከፊት ሆነሽ አንቺ መንገዱን እየመራሽ ጣሊያን አድርሰሽኝ እንድትመለሽ ነው የምፈልገው። አይሆንም። አንተ አንድ ነገር ሆንክ ማለት አንተ ብቻ አይደለም እኔና በዙሪያ ያሉ ሰዎች እንዳለ ተጎጂ ነው የምንሆነው። ሰማኸኝ አይደል? እኔ ደግሞ ከዚህ ሀገር ቶሎ ማልወጣ ከሆነ አንቺ አደጋ ላይ ነው የምትወጪው። ምክንያቱም እንደነገርኩሽ ነው እኔ ከዚህ ሀገር ቶሎ ካልወጣሁ ፖሊስ ተፈለግኩኝ ነው በጋ ከሌ ተፈለግኩኝ ነው። እንድትወጣ ልርዳህ እኮ ነው ያልኩ ያለሁት። አንቺ ነሽ ይሄን ነገር ልታረጊልኝ የምትችይው። ምክንያቱም ይኸውልሽ አንደኛ ወንድሜ እሷን አደራ ብሎኛል። እሷ ነሽ ከዚህ ሀገር ልታስወጣ የምትችለው ገንዘብም ደህና ገንዘብ ክፈያት ብሎኛል። እኔ አሁን ይሄ ገንዘብ ጥንቅር ብሎ ይቅርብኝ። ሰማኸኝ አይደል? ገንዘቡ ይቅርብኝ። በቃ ከሌላ ሰው ጋር ላገናኝክ። ከማንም ጋር አልፈልግም አልማዝ። እኔ እምቢ የምትይኝ ከሆነ ቀጥ ብዬ እጄ ለፖሊስ እሰጣለሁ። ከዛ በኋላ ወንድሜ ነገሮቹ ይብሳሉ። የእሱ ጉዳይ ማን ወሰደው ሲባል ቀጥታ ወደ አንቺ ልካቸዋለሁ። አድራሻሽን ማግኘት ቤትሽን ማግኘት አልከበደኝም። አይተሻል። እኔ እያስጨነቀኝ ያለው በቃ ተረዳኝና ጭንቀቴ እኔ አንተ ከዚህ ሀገር መውጣትና አይደል የምትፈልገው? በቃ ታዲያ ማንም ይስራ ማንም ከዚህ ሀገር ውጣ። አንተ እሱ አይደለም የሚያሳስበኝ ጉዳይ ነው። ማንም ይስራው ማንም ሳይሆን እኔ ይህንን ጉዳይ ታስጨርሹ የምፈልገው አንቺ ነው አትሽም። ይህን ስራ መስራት አትሽም አቆሻል። እኔ ይህን ነገር መስራት አልፈልግም። በቃ አሁን የነገርከኝ ኬስ ተደምራማ ስንቱ ከሀገር ወጥቷል እኮ አይደል እንዴ? ለእኔ ሲሆን ነው እንደ አንቺ የምትይው። ግን ደግሞ አንተ ያለበት ሁኔታ አስበው። ፖሊስ ተፈላጊ እንዴት እሺ የቆየ ሪካርድ ቢሆን ልተባበር እችል ነበር። አሁን እየተፈለግን ያለው እሺ እንዴት ነው የምተባበር የምችለው? እሺ ሪካርድ እኮ ቆይቷል። አሁን ይቅርብ አይደል? ወንድሜ ሊወጣ ሰሞኑን የዘረፍናቸው ገንዘቦች ነበሩ። ከዛ በኋላ ወንድሜ በአንቺ አማካኝነት ወጣ፣ እኔ እዚህ ቀረሁ። ከዛ በኋላ የዘረፍነው ሰውዬ ብዙ ነገሮችን ወደ ኋላ ዞሮ ማየት ጀመረ። እያንዳንዱ ነገር ሲያጣራ ወደኛ አቅጣጫው ወደኛ ተጠቆመ፣ ወደ ወንድሜ ደግሞ ከሀገር ወጥቷል። ገባሽ? የሰጠኝ ገንዘብ ደግሞ የዘረፍነው ገንዘብ ጠቅላላ በእኔ ስም ነው ያለው። ስለዚህ አንድ ነገር ተፈጠረ፣ እኔ የተያዝኩኝ ወንድሜ የተያዘ ማለት አንድ ገንዘባችን እናጣለን፣ ሁለተኛ ለእስር እንዳረጋለን። ገባሽ? እሺ አስቤበት ላሳውቅ። በቃ አስቤበት ላሳውቅ። ጊዜ ስጠኝ። እሺ ያልተረዳሽ ነገር አለ አልማዝ። ይሄ ጊዜ የሚፈልግ ጉዳይ አይደለም። በጣም በቀላሉ ቀን በአንድ ቀን በሁለት ቀን ጨርሳለሁ ብለሽ የምታስቢው ጊዜ አይደለም። የ30 እና የ40 ደቂቃ ስራ መሆን አለበት። አለዚያ ላንቺ ጦስ ነው። በዛ ላይ ገንዘብም እኔ አሁን ገንዘብ አይደለም እያስጨነቀኝ ያለው አመኘበት። በቃ የምገባበትም ከሆነ አመኘበት ነው ልገባ የምፈልገው። ስለዚህ ጊዜ ስጠኝና ከራሴ ጋር ትንሽ ልማከርበት። ይኸውልሽ አሁን ጊዜ መስጠት ያልመስጠት ጉዳይ አይደለም። አንቺ ካልገባሽ አላውቅም። ጊዜ ሰጠውሽ ጊዜ ያልሰጠውሽ ለአንቺ የሚጠቅምሽ ነገር የለም። ገባሽ? በቃ በተቻለ ብቻ አንቺ ቶሎ ብለሽ ከዚህ ሀገር አስወጪ። አውቃለሁ እኔ ኬዙን ቢይዘው አውቃለሁ። ከሁለት ቀን ከሶስት ቀን ያለፈ ቀን አይፈጅብኝም። ግን ደግሞ ከዛ በኋላ ተከትሎ የሚመጣው ነገር እኮ ያስፈራኛል። ከዛ በኋላ ምን ይጨግሽ አይከብም። ኦሬዲኛ ውጭ ሀገር ነው ያለነው፣ ጣሊያን ሀገር ነው ያለነው። ሊፈልጉትን የሚመጡት ጣሊያን ነው። ጣሊያን ደግሞ በእንደዚህ አይነት ሁኔታ ሊመጡ አይችሉም። ምንም ማስረጃ ሳይዙ ምንም አይነት መረጃ ሳይኖራቸው ኢንተርፖልም አያግዝም። ስለዚህ ይህን ነገር ደግሞ ማጣራት አለብን። ስለዚህ ያታውጭኛለሽ ተስማማን ማለት ነው። እሺ በቃ ያቅሜን እሞክራለሁ። ያቅምሽን እንድትሞክሪ አልፈልግም። መጀመሪያ አንተ ምንድን ነው የምትፈልገው? በቃ እኔ ከሀገር መውጣት ነው። ሌላ ምንም ይኸውልሽ እኔ የማውቀው ነገር የለም። ማለት ገና ፓስፖርት አላወጣሁም። ፓስፖርት ይቀረኛል፣ ግን አስቸኳይ ፓስፖርት አስወጣለሁ። ችግር የለም። በቃ ሌላ ምንም ገንዘብ አልኩሽ እንደልብ አለ። ወንድሜ የሚልከው አለ። ያን የዘረፈው ገንዘብ ስላለ የገንዘብ ችግር የለብንም። በቃ አንቺ ብቻ ከዚህ ሀገር ቶሎ ብለሽ እንድታስወጪኝ ነው የምፈልገው። ስለዚህ ፓስፖርቱ እጅ ላይ እንደገባ ታነግረኛለህ። ችግር የለም። ከዛ በኋላ ነገሮችን ጨርሳቸው እኔ ፓስፖርት ብቻ ማምጣት። እስከዛ ነው የወረቀቱን ስራ ያለውን ነገር ጨርሳለሁ። ፓስፖርት እጅ እንደገባ አሳውቀኛለህ። ደስ ይለኛል። ግን እስኪ ስለ ራስሽ እስኪ ንገሪኝ። ምን ያህል ጊዜ ሆነሽ ይሄን መሳከለሽ?
ወንድም ይነግራል ብዬ ነበር ያሰብኩት። አሁንም ያለኝ ነገር የለም። ደስት ለማወቅ ፈልጌ ነው። በዚህ ሙያ እንኳን በጣም ትንሽ ቆየሁኝ። ያው ሌላም ስራ አለኝ። ቅድም እንዳልከው ስቴሽነሪ ቤት እሰራለሁኝ በግሌ። ስማ ከቨር ነው ከጀርባ ይሄንን ጎቱን ትሰራለች። ከፊት ስቴሽነሪ ምንም አሁን ይኸውልሽ ምን ደባበቀው ነገር የለም። ያው ካወቀው በቂ ነው እና በጣም ብዙ ዓመት ሆኖኛል ብቻ እዚህ ሙያ ላይ ትንሽ ቆይቻለሁ። እሺ ያው በትንሹ 8-7 ዓመት ይሆነኛል። ምን ያህል ሰው ወደ ሀገር ልኮሻል ወደ ውጭ? በቁጥር ይታወቃል ብላ በቁጥር እንኳን ይሄን ያህል አትመዘግቢ? ምን ያደርግልኛል ብላ ነው ከሄዱ ለእኔ በቂ። ብትመዘግቢ አሪፍ ነበረ። ብቻ ያው 100 በላይ መሆናቸውን ማወቄ በቂ ነው። በጣም ብዙ ሰው ልክ ያለው በቁጥር እንደዚህ ብዬ አላውቃቸው እንጂ በጣም ብዙ ሰው በእኔ እንትን ሄዷል። አሁን ያሉበትን ደረጃ ታውቂያለሽ? የሁሉንም ባላውቅም ከአንዳንዶቹ ጋር ግን ቀርበን እንነጋገራለን። እንዲህ የምናወራቸው ነገሮች ስላሉ የአንዳንዶቹን አውቃለሁ። አንዳንዶቹ አሪፍ ቦታ ነው ያሉት። ቆንጆ የመኖሪያ ፈቃድ አግኝተው ምናምን ቆንጆ ህይወት የሚኖሩ አሉ ከላኳቸው መሀል። አንዳንዶቹ ጭራሽ የት እንደገቡ የማላውቃቸው አሉ። ከዛ ጋር ከወጡ በኋላ ከማወራቸው የማላወራቸው ይበልጣሉ። አይ ጥሩ ነው እንግዲህ ለአንቺ መልካም ነገር ማለት ምን እንኳን ስራው መጥፎ ነው፣ ህገወጥ ነው። ሰው ግማሽ ድል ይዞ ነው ወደዛ ሀገር የሚሄደው። በረሃው አለ፣ ውሃው አለ፣ ፀሐዩ አለ፣ ሁሉም ነገር ነው ከባድ። ወደ ውጭ ሀገር መውጣት እና ራስን ማጠንከር ነው ያለብን። አንተም እንኳን ድርቶ ነው። አዎ አይፈራው ወሰነ ነው አይደል? አዎ ሰው ምንም የሚያስፈራ ነገር የለውም። አላማ እስካለህ ድረስ እሱን እያሰብክ ወደፊት መጓዝ ነው ማለት። ከሀገር መውጣት የሚባለው ነገር ያው ያስፈራኝ ስለነበረ ነው የፈራሁት። እንግዲህ ቀስ በቀስ ወደ ህልም እየተጠጋ መሆኑ ሲገባክ እሱን ወደ አእምሮ እንደሱ ንገረው። መጥፎ ነገሩን አታምጣው ወደ ጭንቅላትህ። እንደዚህ ሲሆን የማይታለፍ ነገር የለም። ያው ወንድምህም እንዴት ብሎ እንደገባ መቼም ሳይነግርህ የቀረው አይመስለኝም። ስለዚህ ወንድሜማ እንግዲህ የገባው ታውቂያለሽ፣ መርማሪም ስለሆነች ታውቂዋለሽ ማለት ይሄን ነገር የሚጠፋሽ አይመስለኝም። ይነግርሻል እሱ። እናወራለን ከወንድምህ ጋርም በጣም ቆንጆ ወዳጅ ሆኗል። ስለዚህ ከዚያ ሀገር ከወጣን በኋላ አሪፍ እናወራለን። አውራቸዋለሁ ከሚሉ ሰዎች መካከል አንዱ ነው። አሪፍ ተግባብተናል፣ እናወራለን። ብቻ የማግባት ሀሳብ ሳለሽ እሱ ወንድሜ አልገባም ማለት ያው አሪፍ ሆነናል በጣም እናወራለን ስላልሽኝ ነው። አሪፍ ሆኖ ሊጋባል እንዴ? ምን ችግር አለው? ሲጀምር አልገባኝም። ለምንድን ነው ሁሉ ጥያቄ አንተ የምመልስልህ? አሁንማ በቃ የጠየቅሻል እንዴ? ምንም ችግር የለውም እኮ። አሁን ወደ ተነጋገርንበት ጉዳይ እሱን እናውራና ልሂድበት። ከመንገድ ያስቆምኝ አይደል? እናውራለን እኮ አናውራም አልኩም። ይሄን ሁሉ ጥያቄ ለአንተ የምመልስበት ምንም አይነት ምክንያት የለኝም። ማነው አንተ? ማነው? እኔ እኮ ብርሃኑ ይባላሉ አልኩሽ። ስለሱ ገባኝ። ወንድሜ በአንቺ የተነሳ ከዚህ ሀገር ወጥቷል። ተቀመሽዋል፣ ብዙ ነገር አድርገሽለታል ይላልሽ ነው። ማውራት ያለብን በጋራ ስለሚያግባባን ጉዳይ እንጂ ስለኔ ስለ ፐርሰናል ጉዳይ አይመለከትም ጭራሽ። ስለዚህ ማውራት ያለብን እናውራና እኔ እቸኩላለሁ። እኔም እኮ እቸኩላለሁ። አሁን በዛ ላይ ሪስክ መስጠት ነው ያሉት። ይኸውልሽ ሰው ካየኝ ድንገት ፖሊስ ካየኝ ለእኔ ችግር ነው። ስለዚህ ማውራት ያለብን ነገር አውርተን ብለን ይሻላል። እኔም እቸኩላለሁ። ወደ ስራ መግባት አለብኝ። እኔ ይኸውልሽ አልማዝ አሁን አንድ ነገር ልትረጂኝ እፈልጋለሁ። እንደምረዳ ይሄ ወረቀት ብዙ ነገሮች የያዘ ወረቀት አለ። ያ ወረቀት እንግዲህ የሚገኘው ወንድሜ ጋር እነዚህ ሰነዶች ከገንዘብ ጋር የተገናኙ ጉዳዮች ምናምን ያለው ጣለ ነገር ነው። የምን ሰነዶች አልገባኝም። እነዛ ሰነዶች ማለት እኔና እሱ ከወሰድናቸው ብሮች የተካፈሉን ሰዎች አለ። ከዚህ በኋላ ሊዘርፍ ያሰባቸው ቦታዎች አሉ። በጣም ብዙ መረጃዎችና ማስረጃዎች እጁ ላይ አለ። ግን ውጭ ሀገር ነው ያለው። ወደዚህ ደግሞ ላከው ማለት እስካለም ሲደረግ ሲፈተሽም ይታያል። ያን ጊዜ ይታሰራል። ይሄ አንተ ልትሄድለት አይደለም ወደዚህ መላኩት ምን እሱን ነው የምልሽ። ቢያንስ እኔ ብሄድ ይሻላል። ግን ለሱ ተነጋገርን፣ ተስማማን። አንተ ብቻ ፓስፖርት ይዘህልኝና የወረቀቱ ነገር እንጨርስልሃለሁ እናልኩ። አኮኒ ነገር ጨርሽለት በቃ ቶሎ ብዬ ቢያንስ ወረቀቱን እጁ ላይ ከደረሰው ሁሉም ነገር ካለቀበት ችግሮች ይስተካከላሉ ብዬ ስላሰብኩ በእኔ በኩል ያለው ነገር እንዳልኩ ነው። ግፋ ቢል 3 ቀን የሚፈጅብኝ ነው። አንተ የፓስፖርቱን ነገር በዚህም ብለህ በሚካሄድበት ሄዳ እሱን ለማፋጠን ሞክር። አንተ በዚህ 1 ቀን 2 ቀን ውስጥ ፓስፖርቱን እጅ እንዲገባ አድርግ። ሌላው ነገር በንጣል በቃ ይሄን ከተነጋገርን ቃል ሲመስለኝ እኔ ቸኩላለሁ። እናውራ፣ ችግር የለም። ምንድን ነው የምናወራው? የቀረ ነገር አለ? እናውራ። የተወሰኑ ነገሮች
ማለት ማወቅ እንፈልጋቸው ነገሮች አሉ። ያው መቼም አትጠራጠረኝም ብዬ አስባለሁ። አትጠራጠረኝም ብዬ አስባለሁ። ለምን ጠራጠር? ግን ምን ያህል ሰራሽ እስካሁን አልገባኝም። ማለት ምን ያህል ገንዘብ ሰራሽ? እሷን ተለመለካት ለማወቅ እኮ ነው። ምንም ችግር የለም። ለምን ልትዘርፉኝ ነው? ምንድነው? ለምን ምን ዘርፍሽ? ጉዳዩ ድብሩ የሚጠቅመው ልዘርፍሽ ብል ቅድም ነበረ ሞከረው። ሰማኝ አይደል? የኔ ብር የሀብት መጠን አንተን አይመለከትም። እሺ የፈለገውን ብር ይኖረኝ። እስኪ ሂድ አንዴ ነው ምንድን ነው? ሁላችሁም ውጡ። ምንድን ነው? ማንን ነው የምጠራው? ውጡ። ምንድን ነው? ምንድን ነው እንደዚህ ሁሉ? ምን እያደረክ ነው? ምንም ውጡ እስኪ። ምንድን ነው ሁሉ ሰው? ምንድን ነው ሁሉ ሰው? ልቀቅና ካሜራ አጥፋልኝ፣ አስጠፋልኝ፣ ካሜራ አስጠፋልኝ፣ አስጠፋልኝ፣ ካሜራውን ልቀቀኝ። ምንድን ናቸው እነዚህ ሁሉ? ድምፅ አይጮህ፣ ድምፅ እየወጣሽ እኮ ምንድን ናቸው እነዚህ? ቁጥር ለአንቺ አደጋ ከዚህ በላይ አደጋ ምንድን ናቸው? ሰዎች ናቸው። አይታዩሽም? ሰው አታውቂም? ሰዎች አታውቂም? ከኔ ምንድን ነው የምትፈልገው? ምንድን ነው የምትፈልገው ከኔ? ይሄን ካሜራ ደግሞ አጥፋልኝ፣ አስጠፋልኝ፣ አስጠፋልኝ፣ ልቀቀኝ። እሺ ከኔ ምንድን ነው የምትፈልገው? ምንድን ነው ከኔ የምትፈልገው? ወይ አልሞት ሀገር ውስጥ የትኛውም ክልልም ምን ቦታ ሸወድከኝ ማለት ነው? ወንድሜ ያልከው ሰውዬ ወንድም አይደለም? እንግዲህ ስወለድ ብቻዬን ነው የተወለድኩት። ስወለድ እንግዲህ ብቻዬን ነው የተወለድኩት። ወንድም የለኝም፣ እህት የለችኝም። አላሳዝንም? እሺ አሁን ከኔ ምንድን ነው የምትፈልገው? አላሳዝንም? ምንድን ነው የምትፈልገው ከኔ? ከአንተ ጋር ማጠፋው ምንም አይነት ጊዜ የለኝም። ሰማኸኝ አይደል? ይሄን ካሜራ አስጠፋልኝ፣ ይሄን ካሜራ አስጠፋልኝ። ስራሽን ተቀመጭ። በደንብ ቀርጻሽታል እያንዳንዱን አይደል? ሳገኝሽ ቅድም ጀምሮ የነበረው ነገር አልገባኝም። ከኔ ምንድን ነው የምትፈልገው? እዚህ ጋር ካሜራ ላይ ያለልሽ፣ እዚህ ካሜራ ላይ እኮ ከኔ ምንድን ነው የምትፈልገው? እሱን ነው የምፈልገው። አንቺን ነው የምፈልግሽ። ስሚ፣ ቀና ብለሽ አዳምጪ። ቀና ብለሽ አዳምጪ። እሺ ንገረኝ፣ ምንድን ነው የምትፈልገው? ሻምበል? ማነው ሻምበል? ሌላ የቀልድ ጨዋታ ባልጫወት ጥሩ ነው። ከዚህ በኋላ እኔ ሻምበል ስለሚባል ሰው አላውቅም። አሁን ልቀቀኝ፣ ልሂድበት። ልቀቀኝ። ምንድን ነው? ምን ልታደርጉኝ ነው? ቆይ ሻምበል የት ነው ያለ? ሻምበል ስለሚባል ሰው አላውቅም። ሰማኝ አይደል? አላውቅም። እርግጠኛ ነሽ አታውቂም? እርግጠኛ ነሽ አይደል? አላውቅም። እንደማታውቂ በደንብ በቃ አንቺ እርግጠኛ ሆነሽ ነው እያወራሽ ያለሽ። አላውቅም። አታውቂም አይደል? ይሄ ካሜራ ያውቃል፣ ብዙ ነገሮች ያውቃል ካሜራው። ጠይቀው እሱን። ያንዱን ነገር ሲቀርጽ ነበረ ስንገናኝ ጠዋት። ያኔ ሰፈርሽ ላይ መጥቼ ሳገኝሽ ጀምሮ ምሳ ሰዓት ላይ ቅድም ትስልሽ ስከታተልሽ ነበር። ጠቅላላ ኮካኒ ምን የምትፈልገው? ጠቅላላ ወደ ቤት ስትገቢ፣ ከቤት ስትወጪ፣ እዛ ስቴሽነሪ ቤትም ሳምንት ያህል ቆሜያለሁ። ስራዬ ነው፣ አለቀ። ጭራሽ ሳምንት ሙሉ ስትከታተለኝ ነበር። ምን ልታረገኝ? ምን ልታረጉኝ? ይኸውልህ ሰው 2 ሳምንት ሙሉ ልከታተል ይችላል። ጭራሽ እኮ ምን ልታረጉኝ? ልዘርፉኝ? ከኔ ምን ፈልጋችሁ? ድሮም እኮ ገንዘብ ዘርፊ ምናምን ስለኝ መጠርጠር ነበር እኮ። ከሀገር ያስወጣሻቸው ብዙ ግለሰቦች አሉ። እነሱ ስለለወጥሽ ልሸልምሽ። አሁን ሰማኛለህ? ትልቅ ሽልማት ነው መሸለም። ከአንተ ጋር ማጠፋው ምንም አይነት ትርፍ ጊዜ የለኝም። መናገር የምትፈልገውን ተናገር፣ ከኔ የምትፈልገውን ተናገር። እኔ ልሂድበት። ትርፍ ጊዜ ላይኖርሽ ይችላል። ስትታሰሪ ያው ትርፍ ጊዜ ሊኖር ስለሚችል ያን ጊዜ እኔና አንቺ እናወራለን በደንብ። ስለመታሰር ነው የምታወራው? ሳስርሽ እያንዳንዷን ነገር ታወሪያለሽ። ያኔ ኖርሻል ይመስለኛል ትርፍ ጊዜ አይደል? ሳስርሽ? አንተ ማንነህና ነው እኔን የምታስረው? እኔ ማን እንደሆንኩ ታውቂያለሽ? ይልቃውን በጣም አንተ ትቀልዳለህ። እኔ ስራዬን ትቼ እዚህ ቁጭ ያልኩትኝ የእውነት ልጠቅምህ መስሎኝ ነው። አንተ ጨዋታ ነው ያዝኩት መስለኝ። ይሄ ነው ወንድምህ ነው ያልሽኝ? ሰራህ ነው። አሁን ከኔ ምን ትፈልገው? በግልጽ ንገረኝና ልሂድበት።
ሻምበል ነው ያለው። ሻምበል የሚባል ሰው አላውቅም ነው መስማት አልችልም። አላውቅም። ስትሬስ የት ነው ያለው? ምን ደግሞ ሚኪ ማን ነው? እሺ አታውቂም? ምንም ጉዳዮችን አላውቅም። እነዚህ ነገሮች አታውቂም ማለት? አላውቅም። እሺ እኛ ቤት ያስገባሻት ሲቪል ሰራተኛ የወንድሜ ቤት ደላላ ጋር የመጣ ነው የሚመስልህ? የወንድሜ ቤት ውስጥ ያስገባሽ ሲቪል ሰራተኛ እዚህ ሀገር ስትመጣ ልጅቷ ሻምበል አንቺ እንድትቀበላት ትዕግስቴን ለመቆጣጠር በጣም እየሞከርኩኝ ነው። ከኔ ጋር የሚገናኝ ነገር ማውራት ከቻልክ አውራ። ምንድን ነው ስራ የመቀባጠርን የማላውቀውን ነገር ከአንቺ የሚገናኝ ነገር ነው የማወራው። በጣም እየቀለድክ ነው። እኔ ግን ትርፍ ጊዜ ነው መሄድ ይኖርብኛል። እሺ ትሄጂ ትርፍ ጊዜ የለሽም አለኝ። እስኪ ስታሰሪ በደንብ ረጅም ዓመት የትርፍ ጊዜ ይኖርሻል። ማን ስለሆንክ አንተ እኔን የምታስረኝ? እኔ ማን እንደሆንኩ ታውቂያለሽ? ማን ስለሆንክ? ግሩም ይባላል። ግሩም ፈራው በጣም እንዴ። አንድ ተራ ሰው ምን ልታደርገኝ ትችላለህ? ግሩም እባላለሁ። አወኩኝ፣ ግን ምን ልታደርገኝ ትችላለህ ነው? አንድ ተራ ሰው ምን ሊያደርገኝ ይችላል? ምንም። እኔ ግን ተራ ሰው አይደለም። ሰውዬ መናገር የምትፈልገው ነገር ካለ በቀጥታ ተናገር። በቀጥታ ልነግርሽ የምችለው ከዛሬዋ ቀን ጀምሮ በቁጥር ሰው ልጅ ከዚህ በኋላ የምታወሩ ከዚህ በፊት የምታወሩ ነገር ጠቅላላ መናገርም ያለ ማናገር ግን አይገርምህም? ድምፄን ምስሌን ያለ ፈቃድ በመቅረጽ እከሳለሁ፣ ጋር እገትርሃለሁ። አይገርምህም? ሌባ፣ ነፍሰ ገዳይ፣ አጭበርባሪ፣ ለገንዘብ ብላ የገዛ ልጆቿን የቀበረችዋ አልማዝ ሰማኛለህ። የመጣበትን ጉዳይ ብቻ ወርሳኝ። እሺ የመጣበትን የነገርኩሽ እኮ የመጣበትን ጉዳይ ነው። በጣም ተረጋግቼ ነው የሞከርኩኝ። በጣም ቢገባ ማለት ነው። ትዕግስቴን በጣም እየተፈታተንከው። እኔም ተረጋግቼ ነው እያወራሁሽ ያለሁት። እያንዳንዷን ነገር ስናገርሽ ተረጋግቼ ነው። ትሰሚያለሽ? አሁን የጠየኩሽ ሁሉ ጥያቄዎች ማትመልሽልኝ ከሆነ ያው ይዘውሽ ይሄዳሉ። ያልካቸውን ሰዎች እንዳሉ ንውሰረት ወዴት ነው የሚወስዱኝ? ምን መብት ስላለ? ማናቸው ሲጀመር? ምንድን ናችሁ? ትናገራለሽ? ምንድን ነው የምነግርህ? ማነው ሲጀመር? ይኸውልሽ እንዴ እዚህ ጋር የምታያቸው ሰዎች በጠቅላላ የኔ አባሎች ናቸው። ጋርዶች አሉ፣ ቢሆንስ ታዲያ አካላቶች አሉ፣ ዝም ብሎ ማውራት አለ፣ ባለሙያዎች አሉ።